እስኪ አንድ ጥያቄ ልጠይቅ። ስሜትን በቁጥር መግለጽ ይቻላል? እርካታን፣ አስተያየትን ወይም ደግሞ አመለካከትን? እንግዲህ እነዚህን የማይዳሰሱ የማይመስሉ ነገሮችን ወደ ተጨባጭ እና አስተማማኝ መረጃ እንዴት እንደምንቀይራቸው ዛሬ አብረን እንቃኛለን። ያው አንድ ፊልም አይተን ወይም አዲስ ዕቃ ገዝተን ከ1 እስከ 5 ደረጃ ስጡ ስንባል በጣም ቀላል ይመስላል አይደል? ነገር ግን እኮ ያቺ አንድ ቁጥር ከጀርባዋ ትልቅ ሳይንሳዊ ጉዞ አለ። ስሜትን ወደ መረጃ የምንቀይርበት ሂደት ነው። እስኪ ያንን ሂደት በጥልቀት እንመልከት። እንግዲያው በዛሬው ማብራሪያችን ላይ የምናያቸው ዋና ዋና ነጥቦች እነዚህን ይመስላሉ። መጀመሪያ ስሜትን ወደ ቁጥር የመቀየርን ሐሳብ እንመለከታለን። ከዚያም ለዚህ የምንጠቀምባቸውን ልዩ መሳሪያዎች ወይም የመለኪያ አይነቶች እንቃኛለን። በመቀጠል እንደ አመለካከት ያሉ ውስብስብ ነገሮችን እንዴት እንደምንለካ እናያለን። ከዛ ደግሞ የሰበሰብነው መረጃ ምን ያህል ጥራት እንዳለው እናረጋግጣለን። በመጨረሻም ይሄ ሁሉ ነገር ለምን አስፈለገ የሚለውን ወሳኝ ጥያቄ እንመለሳለን። እሺ፣ እንግዲያው በቀጥታ ወደ መጀመሪያው ክፍል እንገባ። ስሜትን ወደ ቁጥር መቀየር ስንል በምርምር ዓለም ውስጥ መለካት ወይም ሜዥርመንት የምንለው አንድ መሰረታዊ ጽንሰ ሐሳብ ላይ ደርሰናል ማለት ነው። በጣም በቀላሉ ስናስቀምጠው መለካት ማለት ጥራታዊ መረጃን ለምሳሌ ስሜትን ወይም አስተያየትን ወደ ቁጥር የምንቀይርበት የመጀመሪያው እና መሰረታዊው እርምጃ ነው። አንድን ነገር በትክክል ለመተንተን ከፈለግን መጀመሪያ ላይ መለካት መቻል አለብን። ይሄ ከሌለ በቃ የምንሰራው ስራ ሁሉ ግምት ላይ የተመሰረተ ነው ይሆን። እስኪ እንደዚህ እናስበው። ልክ አንድ ባለሙያ ለእያንዳንዱ ስራ ትክክለኛውን መሳሪያ እንደሚመርጠው ሁሉ ተመራማሪዎችም ለመረጃቸው አይነት የሚስማማ የመለኪያ ዘዴ መጠቀም አለባቸው። በመረጃ ትንተና ውስጥ 4 ዋና ዋና መሳሪያዎች ወይም መለኪያዎች አሉን። እስኪ አንድ በአንድ እናያቸው። እሺ፣ አሁን እዚህ ሰንጠረዥ ላይ እንደምናየው 4 ዋና ዋና የመለኪያ አይነቶች አሉ። የመጀመሪያው እስማዊ ይባላል። ይህ ማለት በቃ ነገሮችን በስም መመደብ ብቻ ነው። ለምሳሌ ገበሬውን ዘርሃን ነው የተጠቀምከው ወይስ ዘርለን ብለው መጠየቅ ማለት ነው። ሁለተኛው ተራ ይባላል። እዚህ ላይ ደረጃ እናወጣለን። ደካማ፣ አማካይ፣ ጥሩ እንደሚባለው ማለት ነው። ሶስተኛው እኩል እርከን ይባላል። እዚህ ላይ በደረጃዎቹ መካከል ያለው ልዩነት እኩል ይሆናል። ለምሳሌ ከ1 እስከ 7 ባለው ሚዛን ደረጃ መስጠት። አራተኛውና የመጨረሻው ምጥጥናዊ ይባላል። ይህ እውነተኛ ዜሮ ስላለው ትክክለኛ ንጽጽር እንድናደርግ ያስችለናል። ለምሳሌ ስንት ኪሎ ግራም ተሰበሰበ ብሎ መጠየቅ። እሺ፣ አሁን በእኩል እርከንና በምጥናዊ መለኪያዎች መካከል ያለውን ልዩነት በደንብ ማየት አለብን። ትንሽ ስስ ነገር ናት፣ ግን በጣም ወሳኝ ነች። ቁልፉ ነገር እውነተኛ ዜሮ የሚባለው ጽንሰ ሐሳብ ነው። ለምሳሌ 0 ዲግሪ ሴልሲየስ ማለት ሙቀት ሙሉ በሙሉ ጠፍቷል ማለት አይደለም። ስለዚህ 20 ዲግሪ ከሴልሲየሱ 2 እጥፍ ይሞቃል ማለት አንችልም። ነገር ግን 0 ኪሎ ግራም ስንል ክብደት የለም ማለት ነው። ስለዚህ 10 ኪሎ ግራም ከ5 ኪሎ ግራም 2 እጥፍ ይከብዳል ማለት እንችላለን። ገባችሁ አይደለ ልዩነቱ? የትንሽ የሚመስል ልዩነት መረጃን እንዴት እንደምንተነትነው ላይ ትልቅ ለውጥ ያመጣል። እሺ፣ በጣም ጥሩ። መሰረታዊ የመለኪያ አይነቶችን አይተናል። አሁን ግን እስኪ ነገሮቹን ትንሽ እናወሳስባቸው። እንደ አመለካከት ወይም የብራንድ ታማኝነት ያሉ ረቂቅ ጽንሰ ሐሳቦችን ለመለካት የራሳችንን መሳሪያ እንዴት እንፈጥራለን? ለዚህ በጣም የተለመደውና ምናልባትም አይታችሁት የምታውቁት ዘዴ የሊከርት መለኪያ ይባላል። እንዴት እንደሚሰራ እስኪ አብረን እንይ። አንደኛ፣ ልንለካው ስለምንፈልገው አመለካከት ላይ ተለያዩ ገላጭ አረፍተ ነገሮችን እናዘጋጃለን። ሁለተኛ፣ ሰዎች በፍጹም አስማማም እስከ ሙሉ በሙሉ እስማማለሁ ባሉ አማራጮች ምላሽ እንዲሰጡ እናደርጋለን። ሶስተኛ፣ ለእያንዳንዱ ምላሽ ቁጥር እንሰጣለን። ለምሳሌ ሙሉ በሙሉ እስማማለሁ ካለ 5 ነጥብ ይሰጠዋል። በመጨረሻም እነዚህን ነጥቦች በመደመር የአንድን ሰው አጠቃላይ አመለካከት ወደ አንድ ቁጥር መቀየር እንችላለን።
እሺ፣ መለኪያችንን ሰራን፣ መረጃ ሰበሰብን፣ በቃ አለቀ ማለት ነው? በፍጹም። አሁን ነው ትልቁ ጥያቄ የሚመጣው። የገነባነው መሳሪያ ጥሩ መሆኑን በምን እናውቃለን? የሰበሰብነው መረጃስ ምን ያህል ያምናል? ያው መረጃ ስንሰበስብ ብዙ ነገሮች ሊሳሳቱ ይችላሉ። ለምሳሌ መልስ የሚሰጠው ሰው ራሱ ምናልባት ደክሞት ሊሆን ይችላል፣ ወይም ጥያቄው ራሱ ግልጽ ላይሆን ይችላል። አካባቢው ጫጫታ የበዛበት ከሆነም መልሱ ላይ ተጽዕኖ ያሳድራል። እነዚህ ሁሉ የመጨረሻውን ውጤት ሊያዛቡ ስለሚችሉ የመሳሪያችንን ጥራት መፈተሽ ግድ ነው። የምንፈተሸው የመጀመሪያው ነገር ቫሊዲቲ ወይም ተአማኒነት ነው። ይሄ ማለት በቀላሉ የምንለካው ነገር መለካት የፈለግነውን ትክክለኛ ነገር ነው ወይ የሚለው ነው። እስኪ በቀስተኛ ምሳሌ እናስበው። ኢላማው መሃል ላይ ያለውን ቀዩን ነገር መምታት ነው። ቫሊዲቲ ማለት ያንን ቀዩን ነገር መምታት መቻል ነው። እርካታን ልንለካ ፈልገን በስህተት ሌላ ነገር መለካት የለብንም። ሁለተኛው ደግሞ ሪላያቢሊቲ ወይም ወጥነት ነው። ይሄ ደግሞ በተደጋጋሚ ስንሞክር ተመሳሳይ ቦታ ላይ ነው የምናርፈው የሚለው ነው። አሁንም ወደ ቀስተኛው ምሳሌ እንመለስ። አስቡት፣ ቀዩን ነገር ባንመታ እንኳን የምንወረውራቸው ቀስቶች በሙሉ አንድ ጥግ ላይ ተሰብስበው ቢያርፉ ያ ሪላያቢሊቲ ነው፣ ወጥነት አለው ማለት ነው። ግን የምንፈልገው ምንድን ነው? ሁለቱንም፣ ኢላማውንም መምታት፣ በተደጋጋሚም ያኑን ኢላማ መምታት። ያኔ ነው መለኪያችን ምርጥ ነው የምንለው። እሺ በቃ ስለዚህ የመለኪያ መሳሪያችን ታማኝና ወጥ መሆን አለበት አልን። አሁን ግን እውነተኛው ጥያቄ ይመጣል። ይህ ሁሉ ዝርዝር፣ ይህ ሁሉ ቴክኒካል ነገር በእኛ ሕይወት ውስጥ ምን ቦታ አለው? ለምን አስፈለገ? ነገሩ በጣም ቀላል ነው፣ ግን ደግሞ በጣም ወሳኝ ነው። ጥሩ ልኬት ከሌለ የምንመራበት መረጃ በሙሉ ከንቱ ነው የሚሆነው። ከሳይንሳዊ ምርምር እስከ ገበያ ጥናት፣ ከሕዝብ አስተያየት እስከ ፖሊሲ ውሳኔ መሰረቱ ይሄ ነው። መሰረቱ ከተናጋ በላዩ ላይ የተገነባው ነገር ሁሉ ይፈርስ። ያው አንድ በጣም ታዋቂ አባባል አለ፣ መለካት የማትችለውን ነገር ማሻሻል አትችልም ይላል። ነጥቡ ይሄ ነው። አንድን ነገር ለማሻሻል ከፈለገን መጀመሪያ የት ላይ እንዳለን ማወቅ አለብን። ያ ደግሞ የሚሆነው በትክክል በመለካት ነው። እንግዲህ ይህንን ማብራሪያ ስንዘጋ አንድ ሐሳብ ትታችሁ እንድትሄዱ ፈልጋለሁ። በየቀኑ የምናያቸው የምንሰማቸው ቁጥሮች፣ ስታቲስቲኮች፣ እስኪ ቆም ብለን እናስብ። መሰረታቸው ምን ያህል ጠንካራ ይሆን? ከዚህ በኋላ አንድ ጥናት ወይም ቁጥር ስታዩ ከመቀበላችሁ በፊት ቆይ ይሄ ነገር የተለካው እንዴት ነው? መሰረቱስ ምን ያህል ያምናል ብሎ መጠየቅ ልማድ ይሆናችሁ።